ጥያቄ ያስነሳው የትራምፕ አለባበስ። ፕሬዚዳንት ዶናልድ ትራምፕ ሁልጊዜም አነጋጋሪ ሰው ናቸው። አነጋጋሪነታቸው የሚያደርጓቸው ነገሮች ሁሉ ለየት ያለ በመሆኑ ነው። ይኸው አነጋጋሪነታቸው ቀጥሎ በትላንትናው ዕለት በተካሄደው የሮማው ካቶሊክ ጳጳስ የቀብር ስነ ስርዓት ላይ የካሜራ ትኩረት አቅጣጫ ሆነው ታይተዋል። የሮማው ካቶሊክ ሊቀ ጳጳስ የቀብር ስነ ስርዓት በትላንትናው ዕለት ታዋቂ ሰዎችና የበርካታ ሀገራት መሪዎች በተገኙበት ተከናውኗል። ፕሬዚዳንት ዶናልድ ትራምፕ፣ የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን፣ ፕሬዚዳንት ኢማኑኤል ማክሮን፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የጀርመኑ ቻንስለር ወልፍ ስኮልስ፣ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ፣ ፕሪንስ ዊሊያምስ እና ሌሎችም ተገኝተዋል። በዚህ የቀብር ስነ ስርዓት ላይ ለሚገኙ ሰዎች የአለባበስ ስርዓት ወይም ድሬስ ኮድ ይፋ ተደርጎ የነበረ መሆኑንም መረጃዎች ያመለክታሉ። በዚሁ መሰረት በቀብሩ ላይ የሚገኙ ወንዶች አለባበስ ስርዓት ተብሎ ይፋ የተደረገው ጥቁር ሱፍ፣ ነጭ ሸሚዝ፣ ጥቁር ካልሲና ረጅም ጥቁር ከረባት ነው። ለሴቶች ጥቁር ረጅም ቀሚስ ከጥቁር ጓንት ጋር መልበስን እንዲሁም ጸጉር መሸፈንና የአንገት ስካርፍ ማድረግ የሚገባ መሆኑም ተመላክቷል። ጥላ የሚይዝ ካለም ጥቁር ጥላ መሆን አለበት ተብሏል። በርከት ያሉ የሀገራት መሪዎች፣ በፖፕ ፍራንሲስ የቀብር ስነ ስርዓት ላይ የተገኙ ሰዎች፣ የቀብር ታዳሚዎቹ ይህንኑ የአለባበስ ስርዓት ተከትለው ሲገኙ፣ ፕሬዚዳንት ዶናልድ ትራምፕ ግን ከተቀመጠው የአለባበስ ስርዓት ወይም ድሬሲንግ ኮድ ውጭ ሆነው መገኘታቸው በርካቶችን አስገርመዋል። ትራምፕ ምነካቸው ቢባልም እሳቸው ግን ግድ የሚሰጣቸው ሆነው አልታዩ። ትራምፕ እንደተባለው ጥቁር ሱፍና ጥቁር ከረባትን አድርገው በቦታው አልተገኙም። ከዚያ ይልቅ በቀብር ስነ ስርዓቱ ላይ የተገኙት ሰማያዊ ሱፍ ከሰማያዊ ከረባት ጋር አድርገው ነው። ብዙዎች ሰውየው ምነካቸው ብለውም ጠይቀዋል። እሳቸው ግን ምንም አልመሰላቸውም። Trump was accompanied by First Lady and practicing Catholic Melania Trump, who donned a black veil. በዚያው ዕለት ትራምፕ ከሁሉም ጥቁር ሱፍ ለባሾች ለየት ብለው ታይተዋል። ትራምፕ በዚሁ የሊቀ ጳጳሱ የቀብር ስነ ስርዓቱን አልጠበቀም በተባለው አለባበሳቸው የበርካታ ሰዎችና ሚዲያዎችን ትኩረት ስበውም ታይተዋል። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም የዛሬ 7 ዓመት ፖፕ ፍራንሲስን በአካል ባገኙበት ወቅትም ተገቢውን አክብሮት አልሰጡም በሚል ሲተቹም ነበር። በዚያው የቀብር ስነ ስርዓት ላይ ሱፍ መልበስ የማይወዱትና ሹራብ የሚያዘወትሩት የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪም ተገኝተው ነበር። የእሳቸውም አለባበስ ቢሆን ልክ እንደ ፕሬዚዳንት ትራምፕ ሁሉ እንደዚሁ ሌላኛው መነጋገሪያ ነበር። ዜሌንስኪ ቀለል ያለ ሱፍ መሰል ጃኬት ለብሰው ተገኝተዋል። ከዚህ ባለፈም በዚህ የቀብር ስነ ስርዓት ላይ ብዙ ትዕይንቶች ታይተዋል። ከወራት በፊት በዋይት ሃውስ ዱላ ቀረሽ ክርክር ያደረጉት ትራምፕና ዜሌንስኪ ተገናኝተው ቁጭ ብለው የመከሩበት መድረክ ሆኗል። ዜሌንስኪ ሲገቡ ያጨበጨቡት እንግዶች ትራምፕን በለሆሳስ ተቀብለዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ትራምፕን ላለመጨበጥ ሲጣጣሩ የካሜራ ሲሳይ ሆነው ታይተዋል። ቫቲካን ሊቀ ጳጳሱ ማረፋቸው ከተነገረበት ዕለት ጀምሮ ከ200,000 ሰዎች በላይ ወደ ሴንት ፒተር አደባባይ በመገኘት ሐዘናቸውን ገልጸዋል ስትል አስታውቃለች። አሁን ቀጣዩ ስራ ነው የተባለው ፖፕ ፍራንሲስን በመተካት ቤተ ክርስቲያኗን የሚመራ ሌላ አዲስ ሊቀ ጳጳስን መምረጥ ነውም ተብሏል።